ሰላም እንደምሰምታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ትኩረት የሚያደርገው በጥናት የተረጋገጡ ከ2015 ጀምሮ እስከ 2025 መጨረሻ ድረስ ላይ በተደረጉ ጥናቶች ካንሰርን ሊያስከትሉ ይችላሉ ተብለው ዓለም የጤና ድርጅት እንዲሁም ደግሞ በተለያየ የሳይንስ እና የጤና ዩኒቨርሲቲዎች ላይ የተደረጉ ጥናቶችን አስመልክቶ የተዘረዘሩ ምግቦች ላይ ነው ማለት ነው። እነዚህ ምግቦች ምንድናቸው፣ ሊያስከትሏቸው የሚችሏቸው ካንሰሮች ምንድናቸው የሚለውን በዚህ ቪዲዮ ላይ በደንብ ለማየት ሞክራለን ማለት ነው። ከቪዲዮ ጋር አብራችሁን ቆዩ። እንግዲህ ካንሰር እንደምናውቀው አሁን ላይ በጣም እጅግ የተስፋፋ የመጣ እንዲሁም ደግሞ የእድሜ ክልልን ሳይለይ ከወጣት እስከ አዛውንት ድረስ እያጠቃ ያለ ችግር ነው ማለት ነው። በጣም ብዙ አይነት ካንሰሮች አሉ። እንዲሁም ደግሞ ካንሰር የሚነሳበት ወይም ደግሞ ካንሰር የሚከሰትበትም እንዲሁ በጣም ብዙ አይነት ምክንያቶች አሉ። ከዛ ውስጥ በዋነኝነት የሚጠቀሰው ጄኔቲክስ ነው ማለት ነው። ከዛ ባለፈ ግን በየዕለት ዕለት የምንበላው ዳይታችን በጣም ትልቅ ሲግኒፊካንት አማውንት ኮንትሪቢዩት ያደርጋል ማለት ነው ካንሰር ለመያዝ እና ላለመያዛችን ማለት ነው። ጥናቶችም አሁን ላይ እንደሚያመለክቱት ከሆነ የምንበላው ምግብ በየቀኑ የምንበላው ምግብ ካንሰር የመያዝ እድላችንን የመጨመር እንዲሁም ደግሞ የመቀነስ ከፍተኛ የሆነ አቅም እንዳለው ነው ማለት ነው ጥናቶች እየወጡ ያሉ ጥናቶችን የሚያመለክቱት ማለት ነው። ምግብ ላይ በተያያዘ ከ2015 ጀምሮ የተለያዩ ጥናቶች እየተደረጉ ነበሩ ማለት ነው። በ2025 መጨረሻ አካባቢ ላይ የታተሙ የወጡ ጥናቶችም አሉ ማለት ነው። በተለያዩ ምግቦች ላይ የምንበላቸው ምግቦች እንዴት ነው ካንሰር ሊያስከትሉ የሚችለው የብዙ ሰው ጥያቄ ነው። ምክንያቱም ምግብ የምንበላው ኃይልን ለማግኘት ሰውነታችንን ለመጠገን ነው እና ይሄ ነገር እንዴት ነው ምግብ አልፎ ካንሰርን ሊያስከትል የሚችለው የሚል ጥያቄ ከብዙ ሰው ላይ ይነሳል ማለት ነው። የምንበላው ምግብ እንዴት ነው ካንሰርን ሊያስከትል የሚችለው? አንደኛ ክሮኒክ የሆነ ኢንፍላሜሽንን በመፍጠር ነው። ይሄ ክሮኒክ የሆነ ኢንፍላሜሽን ሊነሳ የሚችለው ምናልባት የሰውነታችንን ኢንሱሊን ሬዚስታንት በመጨመር ሊሆን ይችላል። ለምሳሌ አንድ ሰው ምግብ በሚመገብበት ጊዜ ሰውነታችን ውስጥ ያለው ኢንሱሊን የሚባለው ሆርሞን ስኳራችንን ይቆጣጠርልናል ማለት ነው። ነገር ግን እነዚህ የተወሰኑ ምግቦች ምን ያደርጋሉ ማለት ነው? በሰውነታችን ውስጥ ኢንሱሊን ሬዚስታንስ እንዲኖር ያደርጋሉ። ወይም ይሄ ኢንሱሊን የምንለው ነገር በሰውነታችን ሴሎች ውስጥ ትእዛዙ ተቀባይነት እንዳይሆን ወይም ሰውነታችን እንዳይቀበለው በማድረግ ክሮኒክ የሆነ ኢንፍላሜሽን ሰውነታችን ላይ እንዲከሰት ሊያደርግ ይችላል ማለት ነው። ሌላው ደግሞ የተለያየ ኬሚካል በውስጣቸው በሚኖርበት ሰዓት በምናበስልበት ጊዜ በሚለቁት ወይም በመፈጨት ጊዜ በሚለቁት ኬሚካል ስፔሻሊ ደግሞ ፕሮሰስድ የሆኑ ምግቦች ከሆኑ እነዚህ ፕሮሰስድ ምግቦች በሚበስሉበት ጊዜና በሚፈጩበት ጊዜ የሚለቋቸው ኬሚካሎች ካንሰርን ሊያስከትሉ ይችላሉ። ሌላው ደግሞ አንዳንድ ምግቦች በውስጣቸው የሚይዟቸው ኬሚካሎች እንዲሁ በሰውነታችን ውስጥ ያሉ ሴሎች ዲኤንኤያቸውን እንዲቀይሩ በማድረግ ሙቴት በማድረግ ካንሰር እንዲከሰት አስተዋጽኦ ሊያደርጉ ይችላሉ ማለት ነው። ስለዚህ ይሄ ምግቦቹ ካንሰርን የሚያስከትሉበት ሂደት ነው ማለት ነው። ከምግብ ጋር ተያይዘው የተጠቀሱ ካንሰሮች እንደ ትልቁ አንጀት ካንሰር ወይም ኮሎሬክታል ካንሰር የምንለው፣ የጨጓራ ካንሰር፣ ፓንክሪያቲክ ካንሰር እንዲሁም የብሬስት ወይም የጡት ካንሰር የምንላቸው ከምንበላቸው ምግቦች ጋር ተያይዘው ይከሰታሉ ተብለው ከተጠቀሱ ካንሰሮች ውስጥ የሚጠቀሱ ናቸው ማለት ነው። አሁን እንግዲህ በጥናት የተረጋገጡት ላይ ብቻ ስለሆነ እያወራን ያለ ነው። ዛሬ የምነግራችሁ በጥናት ኦልሬዲ ጥናቶች ወጥተውባቸው ያሉ የምግብ አይነቶች ነው። ከዛ ውስጥ አንደኛው ቤከን ነው። አይኖ አብዛኛው ኢትዮጵያዊ ቤከን ወይም ይሄ የአሳማ ስጋ የምንለውን ነገር በሃይማኖትም ስለማይፈቀድ አይበላም። ነገር ግን ውጭ ያሉ አንዳንድ ሰዎች ይጠቀሙታል ማለት ነው። ለእነሱ ነው ቤከን አንደኛው ከተጠቀሱት ወይም ደግሞ ግሩፕ ኤ ካርሲኖጄኒክ ተብለው ከተጠቀሱት ምግቦች ውስጥ አንዱ ነው። ግሩፕ ኤ ካርሲኖጄኒክ ስንል እንግዲህ ካንሰርን የሚያስከትሉ ነገሮች ምግብ ብቻ ሳይሆን የተለያየ ካንሰርን ሊያስከትል የሚችሉ ነገሮች በግሩፕ ተቀምጠዋል ማለት ነው። አንደኛው ግሩፕ ኤ የምንለው ነው። ግሩፕ ኤ ካርሲኖጄኒክ ማለት ከነ ሲጋራ ከነ አስቤስቶስ እኩል ማለት ነው። ስለዚህ ኢማጅን እንደ ቤከን ወይም አሳማ ስጋ፣ ሶሴጅ የምንለው ፎቶ ላይ እንደምታዩት አይነት ሶሴጅ፣ ሆት ዶግ ሳንዱች ላይ ምናምን የሚገባው ማለት ነው። ሆት ዶግ እንዲሁም ሃምም እንደዚሁ ሳንዱች ላይ የሚገባው የተለያዩ ፕሮሰስድ የሆኑ ሚቶች ግሩፕ ኤ ካርሲኖጄኒክ ናቸው ተብለው በዓለም የጤና ድርጅት 2025 ላይ ኦልሬዲ የወጡ ምግቦች ናቸው ማለት ነው። ስለዚህ አሁን ላይ በጣም ብዙ ሰው አንደኛ ኢዚ ነው
በጣም ቀላል ነው፣ ኮንቪኒየንት ነው። በተለይ ውጭ ለሚኖር ሰው በጣም ኮንቪኒየንት ነው፣ አፎርደብል ነው። ስለዚህ እነዚህ ሰዎች ለቁርስ ሊሆን ይችላል፣ ለምሳቸው ሊሆን ይችላል። እነዚህ በውስጣቸው ሃም ያለባቸው ሆትዶግ ያለባቸውን ሳንድዊቾች ይጠቀማሉ ማለት ነው። ይህንን ምግብ አብዝቶ ይህንን ሳንድዊች ወይም ሆትዶግ፣ ሃም፣ ቤከን የምንለውን እና የተለያየ ፕሮሰስድ ሚት አብዝቶ መጠቀም ከኮሎሬክታል ካንሰር ወይም ከትልቁ አንጀት ካንሰር ጋር፣ ከጨጓራ ካንሰር ጋር እንዲሁም ለሴቶች ከጡት ካንሰር ጋር በጣም ትልቅ ተያያዥነት አለው ማለት ነው። በሳውዝ ኮሪያ በተደረገ ጥናት ላይ በየቀኑ 50 ግራም የሚሆን ፕሮሰስድ ሚት የሚጠቀሙ ሰዎች ወይም ቤከንን ወይም አንድ ሶሴጅ በየቀኑ የሚመገቡ ሰዎች በ18 በመቶ በአንጀት ካንሰር የትልቁ አንጀት ካንሰር የመያዝ እድላቸው ይጨምራል። 18 በመቶ ከማይመገበው ሰው አንጻር ከፍተኛ 18 በመቶ ከፍ ያለ ቻንስ ይኖራቸዋል ማለት ነው። እንዲሁም ደግሞ ሴቶች ላይ በምናይበት ሰዓት በሳምንት አንድ ጊዜ ፕሮሰስድ የሆነ ሚት የምትጠቀም ሴት ከማትጠቀመው ሴት አንጻር 57 በመቶ ከፍ ያለ በጡት ካንሰር የመያዝ ቻንስ ይኖራታል ማለት ነው። ይሄ ማለት ከግማሽ በላይ በካንሰር የመያዝ እድላችንን ሊጨምር ይችላል ማለት ነው። ስለዚህ ይሄ በጣም ቀላል ብለን የምናየው አይደለም ማለት ነው። እንዲሁም አሁን ላይ ሳይንቲስቶች እንዲሁም የጤና ባለሙያዎች ምን እያሉ ነው ማለት ነው? ይሄ ቤኮን፣ ፕሮሰስድ የሆነ ስጋ፣ ሆት ዶግ፣ ሶሴጅ የምንላቸው እንዲሁም ሃም ሲሸጥ ፓኬጁ ላይ ዋርኒንግ ሊኖረው ይገባል። ልክ ሲጋራ በሚሸጥበት ጊዜ ፓኬጁን አይታችሁት ከሆነ ሲጋራ ማጨስ ለሳምባ ካንሰር እንዲሁም ለተለያየ ካርዲዮቫስኩላር ዲዚዝ ያጋልጣል ወይም ከልብ ጋር ተያያዥነት ያላቸውን በሽታዎች ሊያመጣ ይችላል ተብሎ ተጽፏል። ስለዚህ ሰው ሲገዛ ኦልሬዲ ያውቆት ነው የሚገዛው። ልክ እንደዛ ሁሉ እነዚህ ፕሮሰስድ የሆኑ ስጋዎች ላይ በሚሸጡበት ጊዜ ሌብል ሊኖራቸው ይገባል። ካንሰርን፣ ኮሎሬክታል ካንሰር፣ ስቶማክ ካንሰር፣ ብረስት ካንሰር እንዲሁም ሌሎች ካንሰሮችን የማስከተል አቅም አላቸው፣ ቻንስ አለው ተብሎ ሌብሉ ሊጻፍበት ይገባል ብለው ሳይንቲስቶችና የጤና ባለሙያዎች እየተሟገቱበት ያለ ነገር ነው ማለት ነው። ስለዚህ ዩካን ኢማጂን ግሩፕ ኤ ካርሲኖጀኒክ ማለት እንደ ሲጋራ እና እንደ አስቤስቶስ በጣም ከፍተኛ የሆነ ቻንስ ያለው ነው ማለት ነው። ስለዚህ የምንበላው ነገር ሀርም ሊያደርገን አይገባም። ስፔሻሊ ደግሞ ለልጆች ለቁርስ፣ ለምሳ፣ በምሳቃቸው ላይ የሚደረግ ነገር ለረጅም ጊዜ ኤክስፖዝ ማድረግ ማለት ነው። እነዚህ ልጆች ከልጅነታቸው ጀምሮ እስከ ወጣትነታቸው ድረስ ይህንን ነገር እየተመገቡ ሲመጡ በቀላሉ አርሊ ኤጅ ላይ 20 ሚድ ኤጅ 20 ሲሆኑ 30 ሲሆኑ በጊዜ በካንሰር የመያዝ እድላቸውን እየጨመርን እንሄዳለን ማለት ነው። ስለዚህ እነዚህ ምግቦች ማቆም አለብን። ፕሮሰስድ የሆነ ስጋ መጠቀም የለብንም። ከሱ ባለፈ መተካት የምትችሉት ፍሬሽ የሆነ ከቡቸር የተገዛ ልክ ወይም ከስጋ ቤት ፍሬሽ የሆኑ ስጋዎችን ለሳንዱች ሊሆን ይችላል ለምትፈልጉት ነገር መጠቀም ትችላላችሁ እንጂ ፕሮሰስድ የሆነ ስጋ አትጠቀሙ ማለት ነው። ሌላው ደግሞ ግሩፕ 2ኤ ላይ ሊስት የተደረጉ ምግቦች ፓክድ የሆኑ ጣፋጭ ምግቦች እንዲሁም ደግሞ ፓክድ የሆኑ ኑድልሶች ናቸው ማለት ነው። እንደ ብራንድ አልጠራም፣ ግን ፓክድ የሆኑ ኑድልሶች ለጠቅላላ ካንሰር ሊያስይዙ ፖሲብል ናቸው። ግሩፕ 2ኤ ማለት በተደጋጋሚ በምትወስዱበት ጊዜ እናንተ ቻንስ ይኖራል ማለት ነው። በተለይ ደግሞ ጣፋጭ የሆኑ ቤቨሬጆችን፣ ጣፋጭ የሆኑ ታሽገው የሚሸጡ ምግቦችን በተደጋጋሚ በምትጠቀሙበት ጊዜ ክሮኒክ የሆነ ኢንፍላሜሽን በሰውነታችን ውስጥ እንዲፈጠር ያደርጋል። ያ ክሮኒክ ኢንፍላሜሽን ደግሞ ወደ ካንሰር የመያዝ እድላችንን ሊጨምር ይችላል ማለት ነው። ለሴቶች ከብረስት ካንሰር ጋር ይያያዛል። ለጀነራሊ ደግሞ ከትልቁ አንጀት ካንሰር እንዲሁም ከጨጓራ ካንሰር ጋር ተያያዥነት ይኖረዋል ማለት ነው። ሌላው ደግሞ በጣም ኦቨርሊ በንት የሆነ ምግቦችን መጠቀም። ኦቨርሊ በንት ስላችሁ ለምሳሌ ግሪል በምታደርጉበት ጊዜ ስጋው በጣም ኦቨርሊ ግሪልድ ሲሆን የሚለቋቸው ኬሚካሎች አሉ እንደ ፖሊ ሳሊሲሊክ አሮማቲክ ሃይድሮካርበን የምንለው ወይንም ደግሞ PAHS የምንለው። ሌላ ደግሞ ሊለቃቸው የሚችላቸው ናይትሬቶች አሉ። ሃይድሮሳሊሲሊክ አማይንስ የምንላቸውን ነገር ስለሚለቅ ኦቨርሊ በንት የሆነ ባርቢኪው ወይም ደግሞ ኦቨርሊ ግሪልድ የሆነ ምግብ እንደዚሁ መመገብ ከፓንክሪያቲክ ካንሰር እንዲሁም ከጨጓራ ካንሰር ጋር ተያያዥነት አለው ወይም ደግሞ ግሩፕ 2ኤ ተብለው ከተመደቡት ውስጥ የሚገኝ ነው ማለት ነው። ስለዚህ የምትበሉት ምግብ ሊጠግናችሁ፣ አቅም ሊሰጣችሁ፣ ኃይል ሊሰጣችሁ እንጂ ሀርም ሊያደርጋችሁ ሊሆን አይገባም። ስለዚህ ይህንን አዌር ሆናችሁ ምግብ በምታበስሉበት ጊዜ የምታበስሉበት ሜተድ ማስተካከል፣ በጣም በርንድ አታድርጉት ወይም ኦቨርሊ ኩክድ አታድርጉ። ስፔሻሊ ቀይ ስጋዎችን
እንደገና ደግሞ ቅድም ያልኳችሁ የተዘረዘሩትን ግሩፕ ኤ ካርሲኖጀኒክ የተባሉትን ምግቦች በፍጹም አትጠቀሙ። ጣፋጭ እንዲሁም ደግሞ ይሄ ፓክድ የሆኑ ምግቦች እንደ ኑድልስ የምንላቸውን ነገር በተቻለ መጠን መቀነስ ካልሆነ ለመጠቀም ይመከራል ማለት ነው። ሊያስከትሉ ከሚችሉት የካንሰር ሪስክ አንጻር ማለት ነው። እንደነገርኳችሁ ኮሎሬክታል ካንሰር፣ ስቶማክ ካንሰር፣ ፓንክሪያቲክ ካንሰር እንዲሁም ብረስት ካንሰር ከእነዚህ ምግቦች ጋር ተያያዥነት ያለው ካንሰር ሆኖ ስለተገኘ ማለት ነው። እንግዲህ በዚህ ቪዲዮ በደንብ እንደተማራችሁበት ተስፋ አደርጋለሁኝ። ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁኝ ማለት ነው። እስከ ሳምንት ድረስ ባይ ባይ።